አባታችን ቀሲስ ኃይሌ፣ ክቡር ወንድማችን ክቡር መምህራችን መራሄ ጽድቅ መምህር በረከት፣ የተከበራችሁ የሰበካ ጉባኤያችን የክፍላቱ ኃላፊዎች፣ ሊቃውንተ ቤተ ክርስቲያን እንደየማይረጋችሁ አባቶች ካህናት፣ ወንድሞች ዲያቆናት፣ ዘማሪያን ዘማሪያት፣ ከቅርብም ከሩቅም እግዚአብሔር ጠርቷችሁ እግዚአብሔር ፈቅዶላችሁ በቅድስና አደባባዩ የጠራችሁ የሰበሰባችሁ የክርስቶስ ቤተሰቦች፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ንጽሐ ባህሪ ያላደፈባችሁ የመንግስቱ ምሳሌ ሆናችሁ ሕፃናት፣ በጠራንና ባሰባሰበን እስከ ሞት ድረስ በወደደን ባፈቀረን በልዑል እግዚአብሔር ፍጹም ሰላም ላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የፈጠረን አንደበታችንን ለምስጋና ያዘጋጀ በባህሪው ሞት በመንግስቱ ሽረት በዘመኑ ህልፈት የሌለበት አምላካችን በኃጢአት ባሳለፍነው ዕድሜያችን ላይ በከንቱ ባሳለፍነው ዕድሜያችን ላይ ይህችን ዕለት ለንስሐ ይህችን ዕለት ለምስጋና በዕድሜያችን ላይ ጨምሮ በተቀደሰ አደባባዩ ለተቀደሰ ዓላማ ስለጠራን ስላሰባሰበን ስለፈቀደልን ስለማይነገረው የአባትነት ፍቅሩ ስሙ ከአጽናፍ ዓለም እስከ አጽናፍ ዓለም በእኔና በእናንተ እንዲሁም በፈጠረው ፍጥረት ሁሉ ከፍ ከፍ ያለና የተመሰገነ ይሁንልን። እግዚአብሔርን አመስግኑት። ሰው ብዙ ነው፣ ምስጋና ግን ጥቂት ነው። የሚበላውን የሕይወት ምግብ የሚጠጣውን የሕይወት መጠጥ ወልዳ ያስገኘችልን የድነታችን መመኪያ የመሰባሰባችንን ምክንያት እናታችን ቅድስት ድንግል ማርያም ናትና አምላኳ ሲሆን ልጇ የሆነላት ልጇ ሲሆን አምላኳ የሆነላት እርሱ አምላኳና ልጇ በወደዳት ባከበራት መጠን ስሟ ከአጽናፍ ዓለም እስከ አጽናፍ ዓለም በትውልድ ሁሉ የተመሰገነች ትሁንልን። የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የቅዱሳን ሰማዕታት፣ የጻድቃን በዛሬው ዕለት መታሰቢያቸው የሚደረግላቸው የታላቁ ጻድቁ አባታችን አቡነ ተክለ ሃይማኖት የእናታችን የቅድስት ክርስቶስ ሰምራ ስማቸው እንደየማይረጋቸው እግዚአብሔር ባከበራቸው መጠን የጸጋ ምስጋና የጸጋ ስግደት ይገባቸዋልና አመስግኗቸው። እንግዲህ ሊቃውንቱ ከዋዜማው ጀምሮ እግዚአብሔርን ሲያመሰግኑ አድረው ውለዋል። አሁን ቅድም እንዳልኳችሁ 10 ሰዓት ጀምሮ ብፁዓን ሊቃነ ጳጳሳት በዚህ ቦታ ተገኝተው ይህን የምትመለከቱት ህንፃና በስተምስራቅ አዲስ የተሰራውን የቅዱስ እግዚአብሔር አብ ቤተ መቅደስ ቅዳሴ ቤት ስለሚመርቁ ከዛ በፊት የዋዜማ አገልግሎት ስላለ መርሃ ግብራችንን አጠር አድርገን ነው የምንሄደው። በቀጥታውን የሚወስዳችው ሲሲታ ለነፍስ ቃለ እግዚአብሔር የነፍስ ምግቧ ሕይወት የሆነውን የእግዚአብሔርን ቃል በየጊዜው በየሰዓቱ መማር መመገብ ስለሆነ የዕለቱን ለነፍሳችን ምግብ የሆነውን የዕለቱን ቃለ እግዚአብሔር ወንጌል የሚያስተምሩን ክቡር መምህራችን መራሄ ሊቃውንት የኔታ ያዕቆብ በደብረ ብርሃን ከተማ የጠባሴ ደብረ ሰላም ቅዱስ መድኃኔዓለም የአራቱ ጉባኤያት መምህር ይሆናሉ። እሳቸው የሚያስተምሩበትን ጥበቡን ምስጢሩን እኛ ሰምተን በሕይወታችን መልካም ፍሬ የምናፈራበትን ሰሚ ጆሮ አስተዋይ ልቦና እግዚአብሔር ያድለን። ወደ ክቡር መምህራችን ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አቤቱ አምላካችን እግዚአብሔር ሆይ በቸርነትህና በምሕረትህ ጠብቀህ
ለዚህ ዕለትና ለዚህ ሰዓት ስላደረስከን እናመሰግንሃለን። አሜን በሉ። እማ አምላክ ወላዲተ አምላክ ድንግል ማርያም ሆይ በአማላጅነትሽ እንድታስምሬን በመስቀለ ብርሃን እንድትባርኪን ከመከራ ሥጋና ከመከራ ነፍስ እንድትሰውሪን ባንቺ እንማጸናለን። የመላእክት ተራዳይነት፣ የአበው ቅዱሳን ጸጋና በረከት፣ የአባታችን የአቡነ ተክለ ሃይማኖት የመልአኩ የቅዱስ ሚካኤል ረድኤትና በረከት ከሁላችን ጋራ አድሮና ጸንቶ እንዲኖር የአምላካችን መልካም ፈቃዱ ይሁንልን። ክቡር አባታችን መልአከ ገነት ቀሲስ ታድዬ ጌታቸው የላይ መልኪ ቅዱስ እግዚአብሔር አብና የስውሯ ቅድስት ድንግል ማርያም ቤተ ክርስቲያን ዋና አስተዳዳሪ፣ ክቡር ፕሮግራም መሪው፣ ስማችሁን ጠርቶ ሰላምታ ያቀረበላችሁ በሙሉ አባቶቼ፣ ሊቃውንተ ቤተ ክርስቲያን፣ ካህናት፣ ዲያቆናት፣ ምዕመናንና ምዕመናት ባሰባሰበንና በወደደን በልዑል እግዚአብሔር አምላክ ስም እንደምን አደራችሁ? እንደምን አረፈዳችሁ? እግዚአብሔር ይመስገን ብለን ስሙን እንድንጠራው ስለረዳንና ስለፈቀደልን አምላካችን እግዚአብሔር ስሙ ለዘላለም ይክበር ይመስገን። እግዚአብሔር ይክበር ይመስገን። ለአባታችን ለአቡነ ተክለ ሃይማኖት ለታላቁ ሊቅ ለቅዱስ ዮሐንስ እና ለቅዱስ ዮሐንስ አፈወርቅና ለእናታችን ለቅድስት ክርስቶስ ሰምራ ዓመታዊ በዓል እንኳን በሰላም አደረሳችሁ አደረሰን። እንኳን አደረሳችሁ ክርስቲያኖች። እንደ እግዚአብሔር አምላክ መልካም ፈቃድ ለአጭር ደቂቃ የእግዚአብሔርን ቃል መነሻ በማድረግ እንማራለን። የምንማርበት የትምህርታችን ርዕስ እግዚአብሔር ያዕቅብ ኩሎ አዕጽምቲሆሙ ለጻርቃን፣ እግዚአብሔር የጻርቃኑን አጽም ይጠብቃል በሚል ኃይለ ቃል እንማራለን። እስቲ ይህንን ኃይለ ቃል ከኔ ጋር አብራችሁ በሉ። እግዚአብሔር የጻርቃኑን አጽም ይጠብቃል። እግዚአብሔር የጻርቃኑን አጽም ይጠብቃል። አንድ ጊዜ እስኪ ድገሙት። ይጠብቃል። ይህንን ኃይለ ቃል የምናገኘው በቅዱስ ዳዊት መዝሙር 33 ቁጥር 20 ላይ ነው። ይህንን ኃይለ ቃል የተናገረው ታላቁ ነቢይ ታላቁ መዘምር ቅዱስ ዳዊት ነው። በረከቱ ይደርብን ክርስቲያኖች። ቅዱስ ዳዊት በጣም 150 መዝሙራትን ዘምሯል። ስንት መዝሙራትን? 150 መዝሙራትን ዘምሯል። የቅዱስ ዳዊትን መዝሙር ቤተ ክርስቲያናችን ለልጆቿ ታስተምረዋለች። ለማ ታስተምረዋለች? ለልጆቿ ታስተምረዋለች። ለምን ታስተምረዋለች ከተባለ
ከብዙ በጥቂቱ ስለ ብዙ ነገር ነው የምንማረው። ነገር ግን ለጊዜ ሁለቱን ልጥቀስ። አንደኛው የምንማርበት ምክንያት ለሕያዋን ዕቅበት እንዲሆን ነው። ለሕያዋን ምን? ለሕያዋን ዕቅበት እንዲሆን ነው። ለሕያዋን ዕቅበት ማለት ደግሞ ምን ማለት ነው ከተባለ ሕያዋን በሕይወተ ሥጋ ያሉ ሰዎች እንዲጠበቁበት ከመከራ ሥጋ ከመከራ ነፍስ ጸሎቱን ደግመው መዝሙሩን ደግመው እንዲድኑበትና እንዲከለሉበት እንዲጠበቁበት ምን እንለዋለን? እንማረዋለን። ታስተምረዋለች ቤተ ክርስቲያንም። አንዱ ለሕያዋን ዕቅበት ነው። ሁለተኛው ደግሞ ለሙታን ጸሎት ነው። ለሙታን ምን ክርስቲያኖች? ጸሎት ነው። ለሙታን ጸሎት የሚጸለየው ብዙ የሚጸለዩ ጸሎቶች አሉ። ግን አንዱ ከነዚያ መካከል የቅዱስ ዳዊት መዝሙር ነው። አንድ ሰው ጸሎተ ፍትሐት ተደረገለት የሚባለው 150 ተደግሞ ከተዘለቀና ከተደገመ ነው። ክርስቲያኖች ይህን ዕድል ያገኙ ክርስቲያኖች የተባረኩ ናቸው። ይህን ዕድል ያገኙ ክርስቲያኖች የተቀደሱ ናቸው። በሕይወተ ሥጋቸውም ሳሉ የሚዘምሩት የሚጸልዩት ክርስቲያኖች የተባረኩ ናቸው። እንድንጸልየው እሱ ይርዳን። ክርስቲያኖች አንድ ሰው ቆይ እልል በሉ ትላችሁ እልል ትላላችሁ። አንድ ሰው የልዑል እግዚአብሔር አምላክ ቤተሰቦች የቅዱስ ዳዊትን መዝሙር ሲጸልይ ንስሐ ይገባል። ምን ይገባል? ንስሐ ይገባል። የቅዱስ ዳዊትን መዝሙር የሚጸልይ ሰው ሁል ጊዜ ንስሐ ይገባል ይላሉ አባቶቻችን። ዘምረ ነው ንስሐ እንድንገባ እሱ ይርዳል። ለዚህ ለሙታን ጸሎት ማለት ምን ማለት ነው ከተባለ ግን ትርጉሙ ብንሞት እንኳን እግዚአብሔር አምላክ በሱ ጸሎት እንዲምረን ነው። ሌላ አንድ ተጨማሪ የምጨምርላችሁ በቅዱስ ዳዊት መዝሙር የጻድቃን ነፍስ ከተቀደሰ ሥጋቸው ከተባረከ ሥጋቸው ይለያሉ። በመዝሙር ክርስቲያኖች በቅዱስ ዳዊት መዝሙር የጻድቃን ነፍስ ምን ይላሉ? ይለያሉ። ከምናቸው? ከሥጋቸው ይለያሉ። ይህንን በመጽሐፈ ፊልክስዩስ ተስዕሎ 162 ላይ እንዲህ ይላል። ተፈነው በጊዜ ሞቱ ለባሕታዊ ሚካኤል ለባሕታዊ ሚካኤል ለባሕታዊ ሚካኤል ለባሕታዊ ሚካኤል ሚካኤልና ገብርኤል ተላኩ። ወደ ሁላችን ቅዱስ ሚካኤልና ቅዱስ ገብርኤል ይላኩልን። ክርስቲያኖች በሞታችንም ጊዜ እነሱ ይላኩልን። እግዚአብሔርን አመስግኑ። ተላኩና ምን አሉ? ወኮኑ ይናዝዋ ለነፍሱ ከመትጻ ይላል። ነይ ፈጣሪሽ ጠርቶሻል እያሉ እያረጋጉ ነይ ይሏት ጀመረ። ነይ ተብለሻል እያሉ ይጠሯት ጀመረ። እሷ ነፍስ ግን የዚያ ያለችበት ሥጋዋ እንደ ፀሐይ በርቶ በጣም ንጹሕ ሆኖ ጸዓዳ ሆኖ ብሩህ ሆኖ ኃጢአት የሚባል ነገር ፍጹም የሌለበት ነበርና እኔ ከሥጋዬ አልለይም፣ ሥጋዬ ተመችቶኛል አለች። የማነፍስ ክርስቲያኖች የባሕታዊው ነፍስ። እንዲሁ የእኛ ነፍስማ ከሥጋ ብትጠራ ደስታውን ትችለው ይሆን? የእኛ ሥጋ ኃጢአት እየሰራ ነው። ስለዚህ እኮ ክርስቲያኖች ኃጢአት የሚሰራውን ሥጋ ነፍስ እኮ አትወደውም። ነፍስ የምትወደው ጽድቅ የሚሰራውን ሥጋ ነው። ከዚያ በኋላ ምን አለች? አልወጣም አለቻቸው። እነሱም በቀስታ ያረጋጓት ጀመረ። ከዚያ በኋላ ወተፈነው ሀቢሃ መዘምር ዳዊት ወካልአን መዘምራን ይላል። መዘምር ዳዊት ወይም አመስጋኙ ዳዊት ዘማሪው ዳዊትና ሌሎች መዘምራን የተባሉ ቅዱሳን መላእክት ናቸው። ወደ እሷ መጡና
በፊቷ ቆመው ዘመሩ፣ ረቂቅ ዜማን አሰሟት። እንዲህ አይነት የምስጋና ቃልማ ካለ ከዚህ ከስጋ ጋር ምን አደርጋለሁ ብላ ያን ስጋ አውጥታ ከስጋ ተለየች። ክብርና ምስጋና ለልዑል እግዚአብሔር አምላክ ይሁንልን። በመዝሙር ክርስቲያኖች በቅዱስ ዳዊት መዝሙር ቅዱስ ዳዊት በዘመረው መዝሙር ነፍስ ከስጋ ተለየች። ይህ ነው የቅዱስ ዳዊት መዝሙር እና ይህ ነፍሳት ከስጋቸው የሚለዩበትን መዝሙር የዘመረ በጣም ደስ የሚያሰኘውን መዝሙር የዘመረው ቅዱስ ዳዊት ስለ ጻድቃኑ አጽም ሲናገር ምን አለ? እግዚአብሔር አምላክ የጻድቃኑን አጽም ምን አይለውም አለ፣ አይተውም፣ ይጠብቀዋል አለ። እግዚአብሔር ያዕቅብ አዕጽምቲሆሙ ለጻድቃን፣ የጻድቃኑን አጽም ምን ይላል? ይጠብቃል ይላል። አጽማቸውን ነው ይጠብቃል ያለው። ሕይወታቸውን ክርስቲያኖች ምናቸውን ነው ያለው? አጽማቸውን ነው ያለው እግዚአብሔር። አሁን እኛ እንደው ከሞተ በኋላ አባታችንን አጽሙን እንጠብቃለን? አንጠብቅም። ከሞተ በኋላ እኮ እኛ እንረሳለን ዘመዶቻችንን። እግዚአብሔር ግን ወዳጆቹ ጻድቃንን ከሞቱ በኋላ እንኳን አይረሳቸውም፣ አጽማቸውን ይጠብቃል ይላል። ክብርና ምስጋና ለልዑል እግዚአብሔር አምላክ ይሁንልን። አባባሉስ ቢሆን ለሞተ ወዳጅ የለው አይደለም የሚባለው? ለሞተማ ወዳጅ አለው። በዚህ ዓለም ምናልባት የሰው ወዳጅ ላይኖረው ይችላል። እግዚአብሔር ግን በሕይወተ ሥጋችንም ሳለን ከሞትንም በኋላ ምናችን ነው? ወዳጃችን ነው። እግዚአብሔርን አመስግኑት። በሕይወተ ሥጋ ሳለንም ከሞትንም በኋላ እግዚአብሔር አምላክ ምን ይለናል? ይጠብቀናል። ጻድቃኑን በሕይወተ ሥጋ ሳሉም ጠብቋቸዋል። ከሞቱም በኋላ አጽማቸውን ጠብቋል። ክርስቲያኖች ከብዙዎቹ ጻድቃን አንዱ ጻድቅ ዛሬ በዓሉ የሚከበርላቸው አባታችን አቡነ ተክለ ሃይማኖት ናቸው። አባታችን አቡነ ተክለ ሃይማኖት እናታቸው ማትባላለች? እስቲ ንገሩኝ ወንዶቹ፣ ማትባላለች? እግዚአብሔር ትባላለች። እግዚአብሔር ማለት ደግሞ ምን ማለት ነው? አንደኛ ጥያቄ ወደ ሁለተኛ ጥያቄ ከፍ ማለት ነው። እግዚአብሔር ደግሞ ማለት ምን ማለት መሰላችሁ? ጌታ መረጣ ማለት ነው። ማመረጣት ጌታ መረጣ ማለት ነው። አባታቸው ደግሞ ማ ይባላል? ጸጋ ዘአብ ይባላል። በረከታቸው ይደርብን የእነዚህ ክርስቲያኖች፣ የእነዚህ ጻድቃን። እናታችን ጸጋ እግዚአብሔርና አባታችን ጸጋ ዘአብ ልጅ አልነበራቸውም። ልጅ ስለሌላቸው ሲያዝኑና ሲተክዙ ይኖሩ ነበር ክርስቲያኖች። ነገር ግን በዚህ ዘመን እንደው ልጅ አጣሁ ብለን መጨረሻ ላይ እናዝናለን፣ እንተክዛለን እንጂ እኮ ለመውለድ ያን ያህል አይደለንም። አምላካችን እግዚአብሔር አይነ ልቦናችንን ያብራልን። እነሱ ያዙ ነበረ፣ ይተክዙ ነበረ። ከዕለታት አንድ ቀን እግዚአብሔር ቤተ መቅደስ ሄዳ እንዲህ ብላ ጸለየች። ፈጣሪ እግዚአብሔር ሆይ አንተን የሚያገለግል ልጅ ስጠኝ። ማንን የሚያገለግል? ክርስቲያኖች፣ አንተን የሚያገለግል ልጅ ስጠኝ። አንተን የሚያገለግል ከሆነ ግን ማህፀኔን ዝጋው፣ አትስጠኝ አለች። አንተን የሚያገለግል ከሆነ ምን በለው? ማህፀኔን ዝጋው። ክርስቲያኖች፣ እግዚአብሔርን ስንለምን እግዚአብሔር አምላክ ሁሉንም ልመናችንን አይሰጠንም። ምክንያቱም እኛ አንዳንድ ጊዜ የሚጠቅመንንም የማይጠቅመንንም እንለምናለንና። እንዲያው አሁን እናንተ ሁሉንም ልመናችንን ቢሰማን ተወዳላችሁ ወይስ ባይሰማን? እስቲ ንገሩኝ። ሁሉንም ልመናችንን አይ ልጅ ሁሉንም ልመናችንንማ እንኳን አልሰማን። ምክንያት ካላችሁ አሁን እናንተ ነደብ ሲላችሁ ባስ ሲልባችሁ እንደው ባስ ሲልብን ሞቴን ባቀረብከው ብለን እናውቃለን? አናውቅም። ታዲያ ቢሰማስ? ቢሰማስ? በልረፈዋ ሰማሁ ቢልስ?
አይልም እግዚአብሔር። ክብርና ምስጋና ለእርሱ ይሁንልን። እኛ አይደለም እንኳን ለሌላ ሰው ይቅርና የራሳችንን ሞት እንኳን የምንለምን አይደለንም እንዴ? ነን እኮ። እግዚአብሔር አምላክ ታዲያ ሁሉንም ልመናችንን አይሰማም እንዴ? ለእኛ የሚጠቅመንን ነው የሚሰማው። ለምን ከተባለ አባታችን ነውና። አባታችን እኮ እግዚአብሔር ነው። አንተ አቡነ ወአንተ እምነ፣ አንተ አባታችን ነህ፣ አንተ እናታችን ነህ ይባላል እግዚአብሔር። ስለዚህ ክርስቲያኖች አንድ ሌላም ነገር ልጨምርላችሁ። አሁን በዚህ ምድር እኛ በጣም ጥሩ ነው አስፈላጊያችን ነው ያልነው ነገር እግዚአብሔር አምላክ ከሚያውቀው አንጻር አላስፈላጊ ሊሆን ይችላል። ያንን እንለምነዋለን፣ ላይሰጠን ይችላል። አለመስጠቱ ራሱ ያስመሰግነዋል አያስመሰግነውም? ያስመሰግነዋል። ለምን ከተባለ ክፉ አልሰጠንማ። እንደገና ደግሞ ለምነ ነው የሚጠቅመን እንዲሰጠንስ ያስመሰግነዋል አያስመሰግነውም? ያስመሰግነዋል። ለምኖም ባይሰጥ እግዚአብሔር ስለማይጠቅመን ነውና ያስመሰግነዋል። ለምነ ነው ቢሰጠን እግዚአብሔር የሚጠቅመን ነውና ያስመሰግነዋል። ልክ እንደዚሁ አንድ ንጉሥ ነበረ። ክርስቲያኖች ልጅ ሚስት አግብተህ ልጅ ውለድ ይሉታል። ሁልጊዜ እንደዚህ ይሉታል። ይሄ ነገር ከእግዚአብሔር የተገኘ ይሁን ወይስ ከሰው የተገኘ ብሎ ወደ ገዳም ላከ። አንድ ነገር በሕይወታችን ውስብስብ ነገር ሲገጥመን፣ በሕይወታችን አስቸጋሪ ነገር ሲገጥመን ክርስቲያኖች ለቤተ ክርስቲያን አባቶቻችን ለቤተ ክርስቲያን ሰላም ለኪ ድገሙልኝ፣ ጸሎት ያዙልኝ እንበል። ጸሎት ያዙልኝ ብሎ ለበረሃ መነኮሳት ለገዳም መነኮሳት ላከ። ከዚያ በኋላ ሲጸልዩ እንዲህ አለ። እንዲህ የሚል መልስ ተገኘ። በኋላ ዘመን ክፉ ዘመን ይመጣል። ከአንተ የሚወለደው ልጅ ሃይማኖቱን ይክዳል። ስለዚህ አንተ ዛሬ ሚስት ሰጥቼ ልጅ እንድትወልድ አይፈቀድም። ለምን ከተባለ በአንተ በወዳጄ ልጅ አልሰደብምና አለ እግዚአብሔር። ምን አለ? በአንተ በወዳጄ ልጅ ከምሰደብ ለአንተ ለወዳጄ ልጅ ባልሰጥህ ይሻላል አለ እግዚአብሔር። አሁን እናንተስ ብትሆኑ እኛስ ብንሆን እንዲያው በእኛ ልጅ እግዚአብሔር አምላክ ከሚሰደብ በእኛ ልጅ እግዚአብሔር አምላክ በእኛ ልጅ እግዚአብሔር አምላክ ከሚሰደብና ከማይሰደብ ማንኛው ይሻላችኋል? ባይሰደብ ይሻለናል አይደል? ምን ጥያቄ አለው? እንዲያው እግዚአብሔርን የሚሳደብ ልጅ ከሚሰጣችሁና እግዚአብሔርን የማይሳደብ ልጅ ጭራሽ ከማይሰጣችሁ ማንኛው ይሻላችኋል? ጭራሽ ባይሰጠን ይሻላል አይደል? እግዚአብሔርን የሚሳደብ ልጅ ከሚሰጠን ጭራሽ ባይሰጠን ይሻላል አይሻልም? ይሻላል አይሻልም? ክርስቲያኖች ከእግዚአብሔር ጋር የሚያጣላ ሀብት ከሚሰጠን ከእግዚአብሔር ጋር የሚያስታርቅ ድህነት ቢሰጠን ይሻላል አይሻልም? ከእግዚአብሔር ጋር ከሚያጣላ ጥጋብ ከእግዚአብሔር ጋር የሚያስታርቅ ረሃብ ይሻላል አይሻልም? ይሻላል እኮ ክርስቲያኖች። እግዚአብሔር ይክበር ይመስገን። ስለዚህ ታዲያ እናታችን እግዚአብሔር ምን አለች? አንተን የሚያመሰግን ልጅ ስጠኝ፣ ግን አንተን የማያመሰግን ከሆነ ማኅፀንን ዝጋው አለችና ለመነች። እግዚአብሔር ቸር ነው፣ እንዲህ ብላ ለምነዋለችና እርሱን የሚያመሰግን ታላቁን ሐዋርያ ዘኢትዮጵያ ተክለ ሃይማኖት ሐዲስ ሐዋርያ ዘኢትዮጵያ ተክለ ሃይማኖት የኢትዮጵያ ሐዋርያ የተባለ ስሙ ተክለ አብ ተክለ ወልድ ተክለ መንፈስ ቅዱስ የሚባል የሃይማኖት አባታችን አቡነ ተክለ ሃይማኖትን ሰጣቸው እግዚአብሔር። ክብርና ምስጋና ለእግዚአብሔር አምላክ። አባታችን አቡነ ተክለ ሃይማኖት እውነትም ሐዲስ ሐዋርያ ናቸው። አባታችን አቡነ ተክለ ሃይማኖት ባይኖሩ እኔ እውነቴን ነው የምላችሁ፣ አባታችን አቡነ ተክለ ሃይማኖት ይህንን ደቡቡን ክፍል ባያስተምሩት
ኢትዮጵያ ደቡብ ኢትዮጵያን ባያስተምሩ ኖሮ ዛሬ ክርስትና ለመኖሩ እጠራጠር ነበር። አባታችን አቡነ ተክለ ሃይማኖት ናቸው ደቡቡን በደንብ ያስተማሩት። ይሄ ታሪክ የሚያውቀው ዓለም የሚያውቀው ሀቅ ነው። ስለዚህ ነው አባታችን አቡነ ተክለ ሃይማኖት የአዲስ ሐዋርያ የተባሉት። በረከታቸው ይደርብን፣ እግዚአብሔርን አመስግኑ። እና እኒህ አባታችን አቡነ ተክለ ሃይማኖት አዲስ ሐዋርያ ናቸው። እንደ ሐዋርያት የወንጌል አስተማሪ ናቸው። እንደ መነኮሳት ደግሞ በፊታቸው ጦር፣ በኋላቸው ጦር፣ ከቀኛቸው ጦር፣ ከግራቸው ጦር፣ በግራቸው በኩል ጦር ተክለው እንቅልፍ ይመጣ ዘንበል ሲባል ጦሩ ያስፈራል። ወደ ቀኝ ቢሉስ ያስፈራል። ወደ ግራ ቢሉስ ያስፈራል። ወደ ኋላ ቢሉስ በኋላ ያለው ያስፈራል። ስለዚህ በዚህ ምክንያት ፈጣሪ እግዚአብሔርን እግሮቼን እንደተተከለ ምሰሶ አድርጌ አመሰግነዋለሁ ብለው 7 ዓመት ሙሉ ቆመው ቢጸልዩ እግራቸው ተሰበረ፣ እግራቸው ተቆረጠ። እግር የፈጠረ እግዚአብሔር ግን እግር መስጠት ይችላል አይችልም? እግዚአብሔርን እስኪያመስግኑት ምን ይሰጣቸው? አባታችን አቡነ ተክለ ሃይማኖት እግር የፈጠረ እግዚአብሔር እግር መስጠት ይችላል፣ እግር ቢሰበር። ነገር ግን ስለ እግር ፋንታ እግር አልሰጣቸውም፣ የመላእክትን ክንፍ ሰጣቸው። ክብርና ምስጋና ለእርሱ ይሁን። የማን ክንፍ ሰጣቸው? የመላእክትን ክንፍ ሰጣቸው። ከመላእክት ጋር ሄደው አመሰገኑ። ከ24ቱ ካህናተ ሰማይ ጋር መንበረ ጸባኦት አጠኑ ክርስቲያኖች። ከዚህም የተነሳ ኢትዮጵያዊ ሱራፊ ተባሉ። ስለዚህ ታዲያ በፍጻሜ ዘመናቸው ገድላቸውን ፈጽመው አርፈው ከ29 ዓመት በኋላ የተቀበሩበት ቦታ ደብረ አስቦ ይባላል። ደብረ አስቦ ይባላል። ከደብረ አስቦ ወደ ኤላም ይባላል። ደግሞ ሌላው ወደ ኤላም አጽመ ስጋቸው ወይም ስጋቸው ፈለሰ። በመጨረሻም ፍልሰተ ስጋሁ ዳግመ ይላል። ይሄ ዳግመኛ አሁን ዛሬ ወደ ታላቁ ቤተክርስቲያን አሁን ያለበት ቤተክርስቲያን ማለት ነው ስጋ ፍልሰተ አጽማቸው የሆነበት ቀን ስለሆነ ዛሬ ተወድሶ ደብረ ሊባኖስ ገዳሙ ለተክለ ሃይማኖት ጻድቅ መጠነ በዛ ሕማሙ ደብረ ሊባኖስ ገዳሙ። እሷ ብቻ አይደለችም፣ ሌላውም ዓለም ሌላውም ክፍል አባታችን አቡነ ተክለ ሃይማኖት ሕማማቸው፣ መከራቸው፣ ገድላቸው የበዛውን ያህል እኛም እናመሰግናቸዋለን። ክብርና ምስጋና ለልዑል እግዚአብሔር። ይሄ ነው በአጭሩ የአባታችን የአቡነ ተክለ ሃይማኖት ታሪክ። ክርስቲያኖች እኛ ከዚህ ታሪክ ለሕይወታችን የምንወስደው ምንድን ነው? እኛ ከጻድቃን ሕይወት የምንማረው ምንድን ነው? ትልቁ ወደ እኛ ሕይወት ስንመጣ እስኪ አስቡልኝ። ተክለ ሃይማኖት እግራቸው እስኪሰበር እግራቸው እስከሚቆረጥ ምን አሏል? ጸለዩ አለ። አባታችን አቡነ ተክለ ሃይማኖት እግራቸው እስከሚቆረጥ መጸለይ ከቻሉ እኛ ደግሞ እንደው ለ5 ደቂቃ ቆመን መጸለይ እናውከን ለምን ይሆን? በጣም እኮ ይገርማል ክርስቲያኖች። ሰውነታችን ይብረከረካል፣ እግራችን ይንቀጠቀጣል። ክርስቲያኖች በርቱ፣ ጠንክሩ። እግዚአብሔር አምላክን አጽናን በሉ። ማን ያጽናን? ክርስቲያኖች እግዚአብሔር ያጽናን። እሱን አመስግኑት። እሱ ያጽናን። አባቶቻችን ከዚህ የምንማረው ከጻድቃኑ ሕይወት የምንማረው አጠቃላይ ምንድን ነው ከተባለ አባቶቻችን ይሄ ምድራዊ ቤታቸውን እንደተከፈተ ጥለውት ሄዱ። ለምን ከተባለ ሰማያዊ ቤታቸው እንደተከፈተ ይቆያቸው ዘንድ ይህን አድርገዋል። እነሱ ምድራዊ ቤታቸው እንደተከፈተ ትተውት ከሄዱ እኛ
ደግሞ መቼም እንደተከፈተ ትተነው እንሄዳለን። ከዚያ ከተዘጋው ቤታችን ላመን እያወጣን መመስኮት አስራቱን በኩራቱን ምን ማለት ማውጣት ያስፈልጋል። ከዛ ሲቀጥልስ አባቶቻችን ለዘላለም እስከ ዕለተ ሞታቸው ድረስ ከዚያም በኋላ በድንግልና ኖሩ። ከዚያ በኋላ ድንግልና ማጣት የለም። ከሞት በኋላ እነሱ በድንግልና ተወስነው መኖር ከቻሉ ጭራሽ ሳያገቡ መኖር ከቻሉ እኛ ደግሞ አንድ ለአንድ ተወስኖ መኖር ይሳነን ይሆን? አይሳንም፣ ቀላል ነውና። ከዛ ሲቀጥልስ አባቶቻችንን መላ ዘመናቸውን ለእግዚአብሔር ከሰጡ እኔና እናንተ ደግሞ እንዲያው ከ24ቱ ሰዓት የጧቱን የ12ቱን ሰዓት የማታውን የ12ቱን ሰዓት ለእግዚአብሔር መስጠት ያውከን ይሆን? አያውከንም። ስለዚህ እንዳያውከንም እንዳይሳነንም እግዚአብሔር አምላክ ይርዳን። ይህን እንድናደርግ አምላካችን እሱ ይፍቀድልን። ክርስቲያኖች ይህ ነው በአጭሩ ማለት ነው። እና የትምህርታችን ርዕስ ምን ነበረ? እግዚአብሔር የጻድቃኑን አጽም ምን ይላል? ይጠብቃል ወይ ይትቀጠቀጥ አዕጽምቶሙ ለጻድቃን፣ የጻድቃን አጽማቸው አይቀጠቀጥም አይፈጭም ይላል። ይህ ማለት ምን ማለት ነው ከተባለ ምስጢራዊ ትርጉሙን ልናገርና ትምህርቴን እጨርሳለሁ። የጻድቃን አጽማቸው አይቀጠቀጥም ማለት አይፈርስም፣ አይበሰብስም። የጻድቃን የሰማዕታት አጽማቸው አይፈጭም፣ አይዘራም፣ አይወገድም ማለት አይደለም። ክርስቲያኖች ኋላ ምን ማለት ነው ከተባለ የጻድቃን አጽማቸው ተአምር ያደርጋል ማለት ነው። የጻድቃን አጽማቸው ምን ያደርጋል? ምን ያደርጋል? ክርስቲያኖች ተአምር ያደርጋል። የጻድቃን አጽማቸው እንደ ሌላው አጽም አይናቅም። ለምን ከተባለ ተአምር ያደርጋል። ሙት ያስነሳል፣ ድውይ ይፈውሳል። ያረፈበት ቦታ አፈሩ ድውይ ይፈውሳል፣ ዓይን ያበራል፣ ጎባጣ ያቀናልና ስለዚህ የጻድቃን አጽማቸው ምን አይልም? አይቀጠቀጥም። ለምን ከተባለ እግዚአብሔር አምላክ በሕይወተ ሥጋ ሳሉ ተአምር እንደሚያደርግባቸው ሁሉ ከሞቱም በኋላ ተአምር ያደርግባቸዋል። እንዲያው ለአብነት ያህል አንዱ ኤልሳ የሚባል ጻድቅ ነበረ፣ ነቢይ ነበረ። ሞቶ በተቀበረ በስንት ዓመቱ አንድ የሞተ ሰው መቃብሩ ላይ ደርበው ቢቀብሩት ያ የሞተ ሰው አፈፍ ወይም ብድግ ብሎ ተነሳ። ክብርና ምስጋና ለእግዚአብሔር። እነሱ እኮ በጣም የሚገርማቸው ነገር ጊዜያቸው ለፍጥነቱ ብለው ነው። መቼም የተቆፈረ መሬትና ያልተቆፈረ መሬት እኩል አይደለም አይደል የሚገራው። ስለዚህ ለዚህ ብለው ጊዜያቸው ለፍጥነቱ ቶሎ ለመቅበር ብለው ቢቀብሩት የማን መቃብር ነበር? የኤልሳ ነበር። ኤልሳ መቃብር ላይ ያ ሰው ቢቀበር ምን አለ? ፈጥኖ ተነሳ። ይህ ነው የጻድቃን አጽማቸው አይቀጠቀጥም ማለት። የአባታችን የአቡነ ተክለ ሃይማኖትም አጽማቸው ተአምር አድርጓል። እንኳን አጽማቸው ይቅርና እዚያ ገዳም ባለው ንፍሮ፣ ገዳም ባለው ዳቤ ስንት ጋኔን ተሰደደ መሰላችሁ? ገዳም ባለው በንፍሮ ጥንፋቴ ስንት ሰው ተፈወሰ መሰላችሁ? ይህንን በዓይኑ ያየ በጆሮ የሰማ ምስክር ነው። ስለዚህ የአባታችን የአቡነ ተክለ ሃይማኖት በረከታቸው ረድኤታቸው ከሁላችን ጋር አድሮና ጸንቶ ይኑር። የእመቤታችን የድንግል ማርያም ምልጃዋ ጸሎቷ ሁላችንንም ይጠብቀን። ክርስቲያኖች ድንግል ማርያም ለሁላችን ትድረስልን። ድንግል ማርያም በነፍሳችንም በስጋችንም አለው ትበለን። እንዲያው ክርስቲያኖች እመቤታችን ድንግል ማርያም የኃጥአን አማላጅ ናት። እኛም በእሷ እናምናለን። ለምን ከተባለ ብፁዓን ኃጥአን ለተአምረኪ ተወከሉ እምጻድቅ እስጢፋ ዘይትሜካ በጻማ ገድሉ። እመቤቴ ድንግል ማርያም ሆይ በጽድቃቸው ከሚመኩ ጻድቃን ይልቅ በአንቺ አማላጅነት የሚመኩ ኃጥአን ይበልጣሉ፣ ይሻላሉ ስለሚል ስለዚህ በእመቤታችን በድንግል ማርያም ምልጃና ጸሎት በአባታችን በአቡነ ተክለ ሃይማኖት ረድኤት አምላካችን እግዚአብሔር እንዲባርከን እንዲቀድሰን መልካም ፈቃዱ ይሁንልን። የመከረን ያስተማረን እግዚአብሔር አምላክ ስሙ ለዘላለም ይክበር ይመስገን። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ